ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ወደ እናንተ አዲስ መረጃ ይዘን መጥተናል። ከዚህ በፊት በተደጋጋሚ ለአንድ ወራት እና ከዚያም በላይ ሲሰራጭ የነበረው የመንግስት ሰራተኞች የደሞዝ ስኬል እንግዲህ ጸድቆ እስከ እርከን አጠቃላይ ሁኔታው ወደ ተግባር ተቀይሯል። ይህንን እንግዲህ ወደ እናንተ ሙሉ መረጃ ይዘንላችሁ እንመጣለን። አብራችሁን እንድትቆዩ እንጋብዛለን። የመንግስት ሰራተኞች የደሞዝ ስኬል እንግዲህ ያለውን ነባሩና አዲሱ ልዩነቱ ምን ያህል ነው የሚለውን እያየን እንሄዳለን። እንግዲህ ደረጃ 22 ነው ያለው የመንግስት ሰራተኞች የደረጃ እርከን። ደረጃ 1 ነባሩ 4760 የነበረ ነው። እንግዲህ እንደምታውቁት አሁን በአዲሱ 6000 ሆኗል። የነባሩ የመጨረሻ የደረጃ 1 ጣራ 6709 ነበረ። በዚህኛው ደግሞ 7301 ብር ሆኗል ማለት ነው። ደረጃ 2 ነባሩ የመነሻ ደሞዙ 4929 ነው። በአዲሱ 6365 ነው። ጣራው ወደ 7734 ማለት ነው። እንግዲህ ጣራ ማለት 9 እርከኖችን አልፎ የመጨረሻው ማለት ነው። ወይም አንድ ሰራተኛ ደረጃ 2 ላይ እስከ እርከን 9 ቢሄድ 7734 ድረስ የማደግ እድል እንዳለው ያሳያል። ደረጃ 3 እንግዲህ ነባሩ 5104 ነው። በአዲሱ 6750 አካባቢ ነው። ደረጃ 4 ነባሩ 5283 ነው። በአዲሱ 7159 ነው። እንግዲህ ይሄ ስኬል ምን ያህል አሁንም አዋጭ ነው ወይ? ይሄ ዜና ከተነገረ በኋላ የኢኮኖሚው ሁኔታ ምን ላይ እንዳለ እንግዲህ ሁላችሁም የምታውቁት ነው። ዳብል ሆኗል ወይም እጥፍ ሆኗል ማለት ይቻላል እና ከዚህ አንጻር ከባድ ሁኔታ ላይ ነው ያለነው። ስለዚህ እንግዲህ የመንግስት ሰራተኞች በዚህ ኑሯቸው ይሻሻላሉ ወይ ሌላ ጥያቄ ነው። ደረጃ 5 ደረጃ 6 ደረጃ 7 ደረጃ 8 እያልን ስንሄድ ለምሳሌ 8 ላይ ነባር 6940 ብር ነው። አዲሱ እንግዲህ 11500 የመጀመሪያ ዲግሪ የሚጀምረው እዚህ ላይ ነው። ደረጃ 8 ላይ የመጀመሪያ ዲግሪ ይጀምራል 11500 ነው። ደረጃ 11 12566 ነው በአዲሱ፣ ነባሩ 7424 ነው። ደረጃ 10 የሚባለው በነባሩ 7934 ነው። እንደምታዩት ነው ሰንጠረዡ ላይ በአዲሱ 13732 ይሆናል ማለት ነው። የዚህ ጣራው 18365 ያሳያል ማለት ነው። ውድ የቻናላችን ቤተሰቦች እንግዲህ ደሞዝ ስኬል መጨመሩ ጥሩ ሆኖ ሳለ ግን በዚህ አንድ ወራት ብቻ የዋጋ ግሽበት በጣም በከፍተኛ ደረጃ ነው የጨመረው። 100 ብር ይገዛ የነበረው 180 160 ገብቷል። 150 ብር ይገዛ የነበረው 80 100 ብር የሚሸጥበት ሁኔታ ተፈጥሯል። ስለዚህ የተጨመረው ነገር ተመልሶ የዋጋ ግሽበቱን የሚጨምረው ከሆነ የዋጋ ግሽበቱን መንግስት መቆጣጠር ካልቻለ ተመሳሳይ ችግር ተመሳሳይ እጣ ፈንታ ውስጥ እንዳሉ ነው የሚያሳየው። ስለዚህ የደሞዝ መጨመር ትርጉም አልባ ነው። ኢኮኖሚው ላይ ለውጥ መምጣት እንዳለበት ኢኮኖሚያዊ አንድምታዎች ያሳያሉ። እንግዲህ ደረጃ 12 በነባሩ 9047 ነው። በአዲሱ 16348 ላይ ያሳያል ማለት ነው። የዚህ ጣራው 21864 ማለት ነው። ኦልሞስት እንደው ስታነጻጽሩት ከባለፈው እጥፍ ነው የጨመረው። ግን አሁን ደግሞ ዛሬ ላይ ሆነን አሁን የዛሬ ወር ይሄን የተጨመረውን ስናስበው ዛሬ ላይ ደግሞ ይሄ ራሱ በ60 እና በ70% ግሽበት ይዞት ሄዷል ማለት ነው። ከዚህ አንጻር አሁንም የኢኮኖሚ ማሻሻያው ሲደረግ የአጠቃላይ ማክሮ እና የማይክሮ ኢኮኖሚ ሪፎርሙ ላይ በደንብ ጥንቃቄ መደረግ ነበረበት። ስለዚህ አስቸጋሪ ሁኔታ ላይ ነው ያለነው ማለት ይቻላል። በሌላ መረጃ የመንግስት ሰራተኞች ብቻ አይደለም በዚህ ጭማሪ የሚያገኙት፣ የግል ድርጅቶች ማህበራዊ ዋስትናም እንዲጨመራቸው እየገፋፋ ነው። ብዙ ድርጅቶች ደግሞ ይህንን ተግባራዊ አድርገውታል። ስለዚህ ሁሉም የአቅሙን ይጨምራል ማለት ነው። በዚህ ልክ የአንዳንዱን ደረጃ ማየት እንሞክራለን። ለምሳሌ ደረጃ
ደረጃ 14 ላይ ለምሳሌ የነባሩ 10600 ነው። አዲሱ 19464 ነው። ይሄኛው 26031 ብር ማለት ነው ጣራ። ደረጃ 15 ነባሩ 11634 ነው። አዲሱ 21238 ኦልሞስት በ100% ማለት ይቻላል 95% ጭማሪ ተደርጓል ማለት ነው። ከዚያ 16 17 18 እያለ ይሄዳል። 18 ላይ እንግዲህ 27589 ነው። 19 30 ሺህ አካባቢ ነው። 20 32 ሺህ 21 35 ሺህ 30 39 ሺህ ሆኗል ማለት 21 ሺህ የነበረው ከ100% በላይ ኦልሞስት ታክስ ይጨምራል። በእርግጥ ግን ከ80% በላይ ጭማሪ ተጨምሯል ማለት ነው። በዚህ መሰረት እንግዲህ የደሞዝ ጭማሪው ስኬል በዚህ መሰረት ለሁሉም ተቋማት ሰርኩላር ተጽፏል ማለት ነው። እንግዲህ እንኳን ደስ አላችሁ ለማለት ይከብዳል፣ ግን ምክንያቱም የዋጋ ግሽበቱ በአንድ ወር ውስጥ በአንድ ሳምንት ውስጥ በጣም ምን ያህል እንደሚጨምር እናውቃለን። ለማንኛውም ግን የበሉ ማልቀስ በሚለው የሀገራዊ ብሂል ሰራተኛው በዚህ ተቋቁሞ ኑሮውን ይኖራሉ የሚለው እንደ ጥያቄ ይሁንና መረጃውን ግን በእለቱ እንግዲህ ስላጋራናችሁ እናንተም ስለተከታተላችሁን እያመሰገንን የዕለቱን ፕሮግራማችን በዚህ እናጠናቅቃለን። ዝርዝር መረጃዎችን ደግሞ ቻናላችን ላይ ገብታችሁ ታክስ አሰራሩ እንዴት ፔሮል እንደሚሰራ ማየት ትችላላችሁ። ስለነበረን ቆይታ ሁላችሁንም ስለተከታተላችሁን በጣም እናመሰግናለን። ሰናይ ጊዜ